ሰላም ጤና ይስጥልን። በመላው የአሜሪካ ግዛት የምትገኙ ዲያስፖራ ኢትዮጵያውያኖች በሙሉ እንደምን አላችሁ? እንደምን ቆያችሁ? እንኳን ለፈረንጆቹ ክሪስማስ በሰላም በጤና አደረሳችሁ። አሜሪካን ሀገር እስካለን ድረስ ይህ ያስፈልገናል። ለሰዓቱ ለእናንተ የተዘጋጁ ለእናንተ የሚያስፈልጉ ስፔሻል ዜናዎችን ይዘን መጥተናል። ዝርዝሩን ሙሉ መረጃውን ከማቅረባችን በፊት ሃይላይቱን እንዲህ እናስቀድምላችሁ። ፕሬዚዳንት ትራምፕ የ15 ሀገር የአፍሪካ ሀገራቶችን ማለት ነው አምባሳደሮችን በሙሉ በአስቸኳይ ጠርተው አሜሪካን ሀገር እንዲገቡ አዘዙ። ምን ተፈጥሮ ይሆን? ምን አስበው ይሆን? ምን ሊያደርጓቸው ይሆን? አምባሳደሮቹ ምን ሰርተው ይሆን? ለኢትዮጵያ የተሾመው አምባሳደርስ ተጠርቶ ይሆን? ዝርዝሩን ትሰሙታላችሁ። መደመጥ ያለበት መረጃ ነው። ቀጣዩ መረጃ የተከበራችሁ አድማጭ ተመልካቾቻችን እጅግ በጣም ደስ የሚል ዜና ነው። ፕሬዚዳንት ትራምፕ በመላው አሜሪካ የአንድ ዓመት ግብር ተመላሽ ሊያደርጉ ነው። በዚህም በርካታ ዲያስፖራ ኢትዮጵያውያን ተጠቃሚ ይሆናሉ። ዳጎስ ያለ ዶላርም ይመለስላቸዋል፣ ያገኛሉ። ይህ በምን አግባብ ይሆናል? የሚመለስለት ምን መስፈርት የሚያሟላ ዲያስፖራ ነው? የማይመለስለትስ? እንዲሁ ወደፊት በአሜሪካን ሀገር ሙሉ በሙሉ ግብር መክፈል ላይኖር ይችላል ተብሏል። ከምን አንጻር፣ እንዴት፣ በምን አግባብ ይሆናል? ዝርዝሩን ለአድማጭ ተመልካቾቻችን ይዘነው ቀርበናል። በጣም ጠቃሚ አስፈላጊ ዲያስፖራ ኢትዮጵያውያን በአሜሪካን ሀገር ሲኖሩ ያለ አግባብ ግብር እንዳይከፍሉ የከፈሉትንም እንዲያስመልሱ የሚረዳ ልዩ መረጃ ነው። ትኩረት ሰጥታችሁ የምትከታተሉት መረጃ ነው። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ የደወል ምልክቷን ነካ ነካ እያደረጋችሁ እናንተ ግቡ። እኔ በቀጥታ መረጃውን ለእናንተ ላቀብል። ስራ በዚህ እንከፋፈል። አሁን በቀጥታ ወደ መረጃው አልፈናል። ወደ ቀዳሚው መረጃ ስናመራ የተከበራችሁ አድማጭ ተመልካቾቻችን ፕሬዚዳንት ትራምፕ 15 የአፍሪካ አምባሳደሮችን በተሎ ካላችሁበት ሀገር ወጥታችሁ እዚህ አሜሪካን ሀገር በፍጥነት እኔ ቢሮ ድረሱ ሲሉ አስቸኳይ ትዕዛዝ አስተላልፈዋል። ከዚህ ላይ የተከበራችሁ አድማጭ ተመልካቾቻችን አንዳንድ የዜና ምንጮች ኢትዮጵያ ተካታለች፣ ኢትዮጵያም ተጠርታለች ሲሉ ተደምጠዋል፣ ተሰምተዋል። ነገር ግን ኦፊሻሊ በስቴት ዲፓርትመንት የኢትዮጵያ ስም ተጠርቶ እዚህ ላይ ሊስት አልተደረገም። ኢትዮጵያ አምባሳደሯ ወደ አሜሪካ በፍጥነት እንዲመጣ አልተጠራችም። እኛ እስከምናውቀው እስከደረሰንና እስከ አየነው እስከ አጣራ ነው እስከ ጠየቅነው መረጃ ድረስ ኢትዮጵያ አልተካተተችም። ፈጣሪ ይመስገን። ኢትዮጵያ ከፕሬዚዳንት ትራምፕ ወጀብና ማዕበል በተደጋጋሚ ተርፋለች። በባለፈው ፕሬዚዳንት ትራምፕ 39 ሀገራትን የጉዞ እገዳ ሲጥሉ ኢትዮጵያ በተአምር ተርፋለች። አንዳንድ ዌብሳይቶችና አንዳንድ የፖለቲካ ተንታኞች ሃይ ሪስክ ናት ቢሉም እስካሁን ኢትዮጵያ ግን በይፋ የጉዞ እገዳ አልተጣለባትም። ወደፊትም እንደምትተርፍ ተስፋ እናደርጋለን። በእርግጥ ይሄኛው የአምባሳደሮች ጥሪ ከሀገራት ችግር ጋር ላይገናኝ ይችላል። የአሜሪካ የውስጥ አሰራር ሊሆን ይችላል። ለማንኛውም የኢትዮጵያው አምባሳደር አልተጠራም። ኢትዮጵያ በእነዚህ ሀገራት ዝርዝር ውስጥ አልገባችም። ለመሆኑ እነዚህ አምባሳደሮች ለምንድን ነው የተጠሩት? ምን አጥፍተው ነው? ምን ሊደረጉ ነው የሚለውን በዝርዝር እንንገራችሁ። በአምባሳደር የስልጣን አሰጣጥ ሂደት ላይ ሁለት አይነት ሹመቶች አሉ። አንደኛው በእውቀት በችሎታና በቴክኒክ የዳበሩ ናቸው። ሁለተኛው ደግሞ በፖለቲካ የሚሾሙ ናቸው። በፖለቲካ የሚሾሙት ስለ አንድ ሀገር ብዙም ቴክኒካል እውቀት የሌላቸው እንዲሁም ስለ አምባሳደርነትም ጭምር ሰፋ ያለ እውቀት የሌላቸው ናቸው። የሌሎች ሀገሮችንም ወይም አምባሳደር ሆኖ የተሾሙባቸውን ሀገራት ቋንቋም ላይችሉትም ይችላሉ። ወጉን፣ ባህሉንም ልምዱንም ላይኖራቸው ይችላል። በፖለቲካ ብቻ የሚሾሙ ናቸው። የፕሬዚዳንት ትራምፕ ደጋፊ የሆኑ የፕሬዚዳንት ትራምፕ አቀንቃኝ የሆኑ የእሱን ፖሊሲና ሀሳብ ሊያራምዱ ይችላሉ ተብለው የሚታሰቡ በዚህ የሚሾሙ ፖለቲካል አምባሳደር ይባላሉ። ቴክኒካል አምባሳደር የሚባሉት ደግሞ ስለ አንድ ሀገር ባህል፣ ወግ፣ ልማድ ከቻሉ ቋንቋም ጭምር በደንብ የሚችሉ ስለ አምባሳደርነት በሚገባ የተማሩ ችሎታው ያላቸው ኤዱኬሽናል ባክግራውንዳቸው ራሱ ለዛ ቦታ የሚመጥን እነዚህ በእውቀት የሚሾሙ ቴክኒካል አምባሳደሮች ናቸው ማለት ነው። ቴክኒካል አምባሳደሮች ወይም በእውቀትን መሰረት አድርጎ የተሾሙ አምባሳደሮች የአሜሪካ የፖሊሲ ወይም የመንግስታት ሁኔታ ቢቀያየርም እንኳን በቀላሉ የማይቀየሩ፣ የማይሻሩ፣ የማይነሱ ነበሩ። ፖለቲካል የሆኑት ግን የአንድ ሀገር መንግስት ሲቀየር ወዲያውኑ ይቀየራሉ። ለምሳሌ ፕሬዚዳንት ትራምፕ ስልጣን የሚለቅ ከሆነና ወይም ደግሞ ፕሬዚዳንት ትራምፕ ለሆነ ምክንያት ከፈለጋቸው እንደፈለገ ማንሳት ይችላል። ሌላ መንግስት ከመጣ ጭራሽም አምባሳደር ሆነው አይሾሙም። ፖለቲካል የሆኑ ባለስልጣናት ማለት ነው፣ ወይም አምባሳደሮች ማለት ነው። የትራምፕ ግን ልዩ ነው። ፖለቲካልም ቴክኒካልም የሆኑትን ሁሉንም አሜሪካን ሀገር ግቡ ነው ያሉ። ለምንድን ነው ሲባል አሜሪካን ሀገር ኑና የተለየ ሌላ የስራ ምድብ ይሰጥ። አንደኛው እንደዚያ ነው የሚለው አሜሪካን ሀገር ውስጥ በፌዴራል መስሪያ ቤት ሌላ ስልጣን ሌላ ስራ ይሰጣችኋል ነው። ሁለተኛው በእነዚህ ቦታ ፕሬዚዳንት ትራምፕ
የአሜሪካን ፖሊሲ ሊያስፈጽም የሚችል አሜሪካን የሚሸቱ ትራምፕ የሚሸቱ ሰዎችን መርጦ ሊቀይራቸው እንደሆነ መረጃው ወጥቷል ማለት ነው። ስለዚህ እነዚህ አምባሳደሮች በሙሉ ወደ አሜሪካን ሀገር ሂደዋል። ወደ ሀገራቸው ወይም አምባሳደር ወደ ነበሩበት ይመለሳሉ አይመለሱም የሚለው አልታወቀም። መረጃዎቹ እንደሚወጡት እንግዲህ ቀድመንም እንደነገርናችሁ አሜሪካን ሀገር ሌላ ፖዚሽን ሊሰጣቸው ይችላል። በእነሱ ቦታ ሌላ የትራምፕን አቋም የሚያንጸባርቅ ደንበኛ ዋና ካድሪ ይሾማል ማለት ነው። የኢትዮጵያው አልተጠራም፣ የኢትዮጵያው አልተቀየረም። እንግዲህ ምን እንደሚሆን አናውቅም። ይሄ ነው የተከበራቸው አድማጭ ተመልካቾቻችን መረጃው። ኦሪጂናሉን ምንም ፊልተር ያልተደረገውን ያልተነካካውን ነው ያመጣንላችሁ። እናንተ እንደሚበጃችሁ አድርጋችሁ ተጠቀሙበት። ወደ ቀጣዩ በጣም አስፈላጊ ጠቃሚ ወደሚባለው መረጃ ልውሰዳችሁ። ትራምፕ የአንድ ዓመት ግብር ለአሜሪካውያኖች በሙሉ ተመላሽ ሊያደርጉ ነው። ኢትዮጵያውያኖች ይህን መረጃ ተከታተሉና እንዴት ግብራችሁን ማስመለስ እንዳለባችሁ በሚገባ አዳምጡን። ከሱ በፊት ትንሽዬ የትራምፕን ንግግር ቀንጨብ አድርገን እናስደምጣችሁና ይቀጥላል። Next year is projected to be the largest tax refund season ever, and we're going to be giving back refunds out of the tariffs because we've taken in literally trillions of dollars, and we're going to be given a nice dividend to the people in addition to reducing debt. As you know, I inherited a lot of debt, but it's peanuts compared to the kind of numbers we're talking about. So we're going to be making a dividend to the people, and additionally, we're going to be able to reduce debt. And as time goes by, over the next 2, 3, 4 years, those numbers are going to go up. And I believe that at some point in the not too distant future, you won't even have income tax to pay, because the money we're taking in is so great, it's so enormous, that you're not going to have income tax to pay. እሺ ተመልሰናል። ፕሬዚዳንት ትራምፕ በተደጋጋሚ በአሜሪካ መድረክ እንደተናገሩት ታላቅ የሆነ የግብር ተመላሽ ወይም ሪፈንድ ከጥር ወር ጀምሮ ታያላችሁ አሜሪካውያን ብለዋል። በጣም በሚገርም ሁኔታ ከዚህ በኋላ እንደውም አሜሪካውያኖች ግብር ሁሉ ላይከፍሉ ይችላሉ ተብሎ እንዴት ሊሆን ይችላል? አሜሪካ ከተለያዩ ሀገራት ታሪፍ በመጣል የውጭ ሀገር ዜጎች ናቸው ግብር የሚከፍሉት እንጂ አሜሪካውያኖች አይከፍሉም እያሉ ነው። ይሄ ፖሊሲ መቼ ተግባራዊ ይሆናል የምናየው ይሆናል። አሁን ግን አንደኛ ግብር መክፈል ያለበት ከስንት ብር በታች ያለው ነው ወይም ከስንት ዶላር በታች ያለው ነው። ግብር ማስመለስ ያለባቸው እነማን ኢትዮጵያ ዲያስፖራዎች ናቸው። ማስመለስ የሌለባቸው እነማን ናቸው። ህጉን እንዴት ነው? ሁሉን ነገር በዝርዝር ልናስረዳችሁ ነው። ለምንድን ነው ከፍተኛ ተመላሽ የሚደረገው ይላል። ዋናው ምክንያት የግብር ቅነሳው ወደኋላ ተመልሶ ከጥር 2025 ጀምሮ እንዲሰላ ፕሬዚዳንት ትራምፕ ስለወሰኑ ነው ይላል። በ2025 ዓመት በፈረንጆቹ አቆጣጠር ማለት ነው ሙሉ ግብር ሊከፍሉ የቆዩት ባሮጌው ተመን ነበር። አሁን ግን ህጉ ስለጸደቀ መንግስት በስተት የወሰደባቸውን ትርፍ ገንዘብ በ2026 መጀመሪያ ላይ በቼክ ወይም በባንክ በኩል ይመልስላቸዋል ይላል። ስለዚህ ግብር የከፈሉ ዲያስፖራ ኢትዮጵያውያን ይመለስላቸዋል ማለት ነው። ዝርዝሩን አብረን እንየው። ተመላሽ የሚያገኘው ማን ነው? በአዲሱ ህግ በተለይ የሚከተሉት የህብረተሰብ ክፍሎች ተጠቃሚ ይሆናሉ። ልጆች ያሏቸው ቤተሰቦች። የልጆች ግብር ክሬዲት ይባላል። ቻይልድ ታክስ ክሬዲት ከ2000 ወደ 2200 ከፍ ብለዋል። ይሄ በጣም መልካም ነገር። በፊት 2000 ነበር፣ አሁን 2200 ሆኗል ማለት ነው። ከ65 ዓመት በላይ የሆኑ ለአረጋውያን ተጨማሪ $6000 የግብር ቅናሽ ተፈቅዷል። በፊት ስንት ነበር መሰላችሁ? 2000 ነበር። አይ ቲንክ 2000 አካባቢ ነበር። እሱ እንዳለ ሆኖ አሁን ደግሞ ተጨማሪ 6000 የግብር ቅናሽ ተፈቅዷል ማለት ነው። እድሜያቸው ከ65 ዓመት በላይ ለሆነ በትርፍ ሰዓት ለሚሰሩ እስከ $12500 የሚደርስ የትርፍ ሰዓት ክፍያ ከግብር ነፃ ተደርጓል። በጣም ደስ የሚል ነው። አሜሪካን ሀገር ለምትኖሩ ዲያስፖራ ኢትዮጵያውያን ከ12500 በላይ ላሉት ነው እንጂ ከሱ በታች ላለው ግብር አትከፍሉም ማለት ነው። በጉርሻ ቲፕ የሚሰሩ ሰራተኞች እዚህ በፊትም ግብር እንደማይከፍሉ ነግረናቸዋል። በሆቴልና መሰል ስራዎች የሚገኙ ጉርሻ እስከ 25000 ድረስ ከግብር ነፃ ነው ማለት ነው።
ከ25000 ዶላር በላይ ግን ከሆነ የሚከፈላችሁ ግብር ትከፍላላችሁ ማለት ነው። አብዛኛው ኢትዮጵያውያን ተጠቃሚ ናቸው። በዚህ የመኪና ብድር ያለባቸው ለመኪና ብድር የሚከፍሉት ወለድ እስከ 10000 ዶላር ድረስ ከግብር እንዲቀነስላቸው ይደረጋል። መኪና ገዝተው ወለድ እየከፈሉ ያሉት እስከ 10000 ዶላር ድረስ ግብር ይቀነስላቸዋል ማለት ነው። አንዳንድ እቃዎች ምናምን ስትገዙ በነገራችን ላይ አሜሪካን ሀገር መኪናን ብቻ ሳይሆን የሆነ ድርጅት ከፍታችሁ ለድርጅቱ የሚያስፈልጉ እቃዎችን ስትገዙ እንትን ይሏቸዋል፣ ዊዝ ሆልድ ያደርጉላቸዋል፣ ይቀንስላቸዋል ማለት ነው። ተመላሽ ገንዘብ መጠን ምን ያህል ነው? እንደ ግለሰቡ የገቢ ሁኔታና እንደ ቤተሰቡ ብዛት ቢለያይም ግምቶቹ ግን እንዲህ ይሰላሉ ይላል። አማካኝ ተመላሽ ከአንድ ተራ ዓመት ጋር ሲነጻጸር ከ300 እስከ 1000 ጭማሪ ሊኖረው ይችላል። ለየት ያሉ አጋጣሚዎች ብዙ የትርፍ ሰዓት የሰሩ ወይም ብዙ ልጆች ያሏቸው ቤተሰቦች ግን ከ11000 እስከ 20000 ዶላር ድረስ ያገኛሉ። ይሄ ከፍተኛ ገንዘብ እኮ ነው። ከፍተኛ ገንዘብ ነው ማለት ነው። ተመላሹን ለማግኘት ምን ማድረግ አለባችሁ ኢትዮጵያውያን? በ2025 የግብር ሪፖርት ማቅረብ አለባችሁ። እንደምታውቁት አሜሪካን ሀገር አንዱ ፊዚካል ይር ሲያልቅ ነው ግብር የሚከፈለው። አሁን 2025 አልቋል። እንግዲህ ከጥር ጀምሮ ግብር ነው። እዚህ አሜሪካን ሀገር የተለመደው እሱ ነው። የ2025 የግብር ሪፖርት ማቅረብ፣ የ2026 መጀመሪያ ላይ የ2025ን የግብር ፎርም ታክስ ሪተርን መሙላት አለብን ማለት ነው። ታክስ ሪተርን መሙላት አለብን ማለት ነው። በኢንተርኔት ማመልከት፣ መንግስት የወረቀት ቸክን እያስቀረ ስለሆነ በኢንተርኔት ፋይል በማድረግና የባንክ አካውንትን በመስጠት ገንዘቡን በፍጥነት ማግኘት ትችላላችሁ። ፎርሙን ሞልታችሁ በኢንተርኔት ኢፋይል አለች፣ እሷን ከሞላችሁ በኋላ የባንክ አካውንታችሁን አያይዛችሁ የግብር ሪፖርታችሁን ታክስ ሪተርን የሚለውን አያይዛችሁ ትልካላችሁ ማለት ነው። ትልካላችሁ። ለበለጠ ደግሞ ወደ ገቢዎች መስሪያ ቤት ጎራ በሉና ሰፋ ያለ መረጃ ታገኛላችሁ ማለት ነው። ይህን ዋናውን መረጃውን ቤዙን ካገኛችሁት እናንተ ደግሞ ይበልጥ ትጠቀሙበታላችሁ። ደብሊው2 ፎርም የምትባላለች። ይችን ፎርም በደንብ አረጋግጡ። እናንተ የሰራችሁበት የትርፍ ሰዓት ወይም የተቀበሉትን ጉርሻ በአዲሱ ሕግ መሰረት ለየብቻ መዝግባችሁ መያዛችሁን አረጋግጡ ይላል። ባጭሩ የተደረጉ ለውጦችን ደግሞ እንዲህ እንነግራችኋለን። የልጆች ክሬዲት፣ ብዙ ልጆች ካላችሁ ክሬዲት ይደረጋል። 2000 ዶላር ነበረች ታስታውሱ ከሆነ አሁን 2200 አድርገዋታል። 200 ዶላር ጨምረውባታል። ለአረጋውያን በጣም ደስ የሚል ነው። ምንም አይነት ክሬዲት እኮ አልነበረም በፊት። አሁን ግን 6000 ተጨማሪ ቅናሽ ተደርጓል ማለት ነው ለአረጋውያን። የትርፍ ሰዓት ሙሉ በሙሉ ግብር ይከፈል ነበር። አሁን ግን እስከ 12500 ዶላር ድረስ የሚሰሩ የትርፍ ሰዓት ነፃ ሆኗል። ጉርሻ ቲፕ ሙሉ በሙሉ ግብር ይከፈልበት ነበር፣ እስከ 25000 ድረስ ነፃ ተደርጓል። የመኪና ወለድ በፊት የነገርናችሁ ነው፣ 10000 ይቀነሳል። በፊት ተቀናሽ አልነበረውም ማለት ነው። ሁሉም ግብር ከፋይ የሚያገኘው ጥቅምሳ ምንድን ነው? የአዲሱ ሕግ አንዱ አካል ከፍ እንዲል ማድረጉ ወይም አንዱ ዝቅ እንዲል ማድረጉ ታሳቢ እንደሚደረገው ሁሉ ይህ ማለት ሁሉም ግብር ከፋይ ከገቢው ላይ ግብር የማይከፈልበት ገንዘብ መጠን ይጨምራል ማለት ነው። ለምሳሌ ላላገቡ ወይም ሲንግል ለሆኑ ሰዎች ግብር የሚከፈልበት ገቢ ወደ 15750 ዶላር ከፍ ብሏል። እንኳን ደስ ያላችሁ። ግብር የማይከፈልበት ማለት ነው። ለባልና ሚስት ግብር የማይከፈልበት ገቢ ወደ 31500 ከፍ እንዲል ተደርጓል። ይሄ የጋራ ነው፣ ኮሌክቲቭ ነው ማለት ግብር የማይከፈልበት ነው ይሄኛው። ከላይ የነገርናችሁ ቁጥር ሌላ ነው። ለምሳሌ የትርፍ ሰዓት እስከ 15000 ብለናቸዋል። የትርፍ ሰዓት እስከ 12500 ዶላር ድረስ ትርፍ ሰዓት ብትሰሩም ግብር የለውም ብለናል። ይሄ ለትርፍ ሰዓት ነው። ለኖርማል ገቢ ደግሞ ሲንግል ከሆነ አንድ ሰው ብቻውን የሚኖር ከሆነ አሜሪካን ሀገር ሰርቶ 15750 ዶላር በታች ከሆነ ገቢው ምንም ግብር አይከፍልም፣ ዜሮ ነው ማለት ነው። ትዳር ካላቸው ደግሞ 31500 ዶላር ድረስ ግብር አይከፍልም። በጣም ትልቅ ብር ነው። ወደ ኢትዮጵያ በተለይ ወደ ኢትዮጵያ ትንሽ ያስቸግራል። በኢትዮጵያ ከቀየራችሁት በጣም ትልቅ ብር ነው። እናንተ ግብር አከፍሉ ማለት ነው። ይሄን መረጃ መነሻውን ያዙና
ገቢዎች ሄዳችሁ እኛ እኮ ግብር መክፈል የለብንም ህጉ እንደዚህ ይላል ብላችሁ ተጠቀሙበት። በጣም ጠቃሚ መረጃ ስለሆነ ነው ማለት ነው። ከፍተኛ ተመላሽ የሚያገኙት ግን እነማን ናቸው? በጣም ከፍተኛ የሚያገኙት አንዳንዶች በሺዎች የሚቆጠሩ ብር ተመላሽ የሚያገኙት በሚከተሉት ሁኔታ ውስጥ ያሉ ነው። የትርፍ ሰዓት ብዙ ኦቨርታይም ሰርተው ግብር ሲቆረጥባቸው የነበሩ ሰዎች አሁን በደንብ ነው የሚያፍሱት ማለት ነው። የአዲሱ ህግ እስከ 12500 የሚደርሰው የትርፍ ሰዓት ክፍያ ነፃ ስለሚል ይህን ሁሉ ግብር የአንድ ዓመት ያስመልሳሉ ማለት ነው። የአንድ ዓመት ያስመልሳሉ ማለት ነው። ጉርሻ እስከ $25,000 ድረስ ስለማያስከፍል እስከ $25,000 ያሉት ሲከፍሉ ስለኖሩ ለነዚህ በሙሉ ተመላሽ ይደረጋል። ይሄ በጣም ከፍተኛ ገንዘብ ነው ማለት ነው። አረጋውያን እድሜያቸው 65 የሆኑና ገቢያቸው ከተወሰነ መጠን በታች የሆኑ ሰዎች ተጨማሪ 6,000 ቅናሽ ይታሰብላቸዋል። እነዚህ ደግሞ ዳብል ነው የሚያገኙት። በነገራችን ዳብል ነው የሚያገኙት ማለት ነው። አዲስ መኪና የገዙ ይሄን ኦልሬዲ ተነጋግረናል። እነዚህ ናቸው ብዙ ገንዘብ ተመላሽ የሚደረግላቸው። በግብር ተቀናሹ ተመላሽ ገንዘብ የማያገኙት እነማን ናቸው? የሚከተሉት ግለሰቦች ተመላሽ ገንዘብ ቢፈልጉም እንኳን አያገኙም፣ ህጉ አይፈቅድም። ሁሉም ሰው ተመላሽ አያገኝም። ለዚህም የሚከተሉት ምክንያቶች ሊኖሩ ይችላሉ። ከፍተኛ ገቢ ያለው፣ ገቢያችሁ በጣም ከፍተኛ ከሆነ ከላይ ከተጠቀሰው መስፈርት በላይ ከሆነ ተመላሽ አይኖራችሁም ማለት ነው። በቂ ግብር ካልከፈሉ ተመላሽ ማለት አስቀድመው ለአይአርኤስ ወይም የኢንተርናል ሪቬኒው ሰርቪስ ለሚባለው ለአሜሪካን ሀገር ግብር ማለት ነው የከፈሉት ትርፍ ገንዘብ ሲኖር ነው የሚመለሰው እንጂ ከሌለ አይከፈልም። ስለዚህ ግብርን በአግባቡ ከፍላችሁ ካልሆነ ተመላሽ አይገኝም ማለት ነው። ሳትከፍሉ ከቀራችሁ አይገኝም ነው። ህገወጥ ስራ፣ ግብር የማይከፈልባቸው ወይም በካሽ የሚከፈሉ ስራዎች እነዚህ ተመላሽ አይኖራቸውም ነው። ከላይ ከጠቀስናቸው በተጨማሪ እንደ ቲፕ ይሄን ተመላሽ ገንዘብ ለማግኘት ያገኙትን የቲፕ መጠን በቲፕ ላይ በአስተናጋጅነት የምትሰሩ ካላችሁ እስከ $25,000 ድረስ በቲፕ አግኝታችሁ ከሆነ ግብር የለውም ብያቸዋለሁ። ያገኛችሁትን የቲፕ መጠን በትክክል መዝግባችሁ ያዙ፣ አቅርቡ፣ ኦዲት አስደርጉ። እንዲሁም የትርፍ ሰዓት የሰራችሁ ደግሞ ትርፍ ሰዓት የሰራችሁበትን በደንብ ሪከርድ አድርጋችሁ ያዙ፣ ወይም ከሰራችሁበት መስሪያ ቤት ኮፒውን እያወጣችሁ አቅርቡ። የመኪና ብድር ወለድ ከከፈሉ ደግሞ ያንኑ እንደዚሁ አስገቡ። በተለይ እነዚህ ሶስቱ ግለሰቦች ናቸው ከፍተኛ ገንዘብ የሚያገኙት ማለት ነው። ወደፊት ቀስ በቀስ አሜሪካን ሀገር ዜጎቹ በተለይ የዝቅተኛ ነዋሪዎች ሙሉ በሙሉ ግብር ላይ ከፍሉ ይችላሉ ተብሎ ሙሉ በሙሉ ግብር ላይ ከፍሉ ይችላሉ ተብሎ። እንዴት? ይህ አዲስ የኢኮኖሚ እቅድ በፕሬዚዳንት ትራምፕ የቀረበ ነው። ዋና ሀሳቡ ደግሞ ምን መሰላችሁ? የፌዴራል የገቢ ግብርን በማስቀረት በምትኩ ከውጭ የሚገቡ እቃዎች ላይ የሚጣለውን ቀረጥ በመጠቀም መንግስትን ማስተዳደር ነው ይላል። የሚገርም ፖሊሲ ነው። በጣም የሚገርም ፖሊሲ ነው። በነገራችን ላይ አሜሪካ ፈርስት ነው የሚለው። አሜሪካን ሀገር የሚኖሩ ዜጎች ተንደላቀው እንዲኖሩ፣ እንደ ገነት እንዲሰማቸው፣ ስራ እንደፈለጉ በፈለጉበት ሰዓትና ጊዜ ቢወጡ ስራ እንዲያገኙ፣ በትንሽ ገንዘብ እንዲኖሩ፣ ብዙ እንዲከፈላቸው፣ ሀብታም እንዲሆኑ ነው እንግዲህ ፕሬዚዳንቱ እቅዳቸው። ይሄ ነው እቅዳቸው እና ዋናው ዓላማ የገቢ ግብርን ማጥፋት ነው። አሜሪካን ሀገር አሜሪካውያን ከደመወዛቸው ላይ የሚቆረጠውን የፌዴራል ግብር ሙሉ በሙሉ ማስቀረት ይላል። በተለይ ከደመወዝ የሚቆረጠውን ማለት ነው። ከመንግስት ሰራተኛው በተለይ ምንም ግብር እንዳይቆረጥ በተለይ ሌላው ሲቪል ሰርቫንትና ነጋዴው እንኳን ላይ ግብር መክፈሉ አይቀርም። ምክንያቱም ብሩም ከባድ ስለሆነ የማይቻል ስለሆነ ማለት ነው። የመንግስት ሰራተኛው የፌዴራል የአሜሪካን መንግስት ሰራተኞች ግን ግብር ላይ ከፍሉ ይችላሉ። ታሪፍን እንደ ገቢ ምንጭ መጠቀም፣ መንግስት ለሚያስፈልገው ወጪ የሚሆን ገንዘብ ከውጭ ሀገራት ለምሳሌ ከቻይና ወደ አሜሪካ በሚገቡ ምርቶች ላይ ከፍተኛ ቀረጥ መጣል አስባለች ብቻ ሳይሆን ከዚህ በፊትም ጥላለች ማለት ነው። ቻይና ናት በከፍተኛ ሁኔታ ለአሜሪካ ግብር የምትከፍል። አሁን በዓለማችን ቻይና ሆናለች ማለት ነው። ቲክቶክ እንኳን አሜሪካኖች ባልሰሩት ቁጭ ብለው ቻይና በሰራችው ቲክቶክ አሜሪካን ሀገር ስለሚታይና አሜሪካን ሀገር ስለሆነ ከፍተኛ ገቢ የምታገኘው አሜሪካን ሀገር እያሳየህ ነው ቲክቶክን። ስለዚህ ለእኔ ድርሻዬን ታመጣለህ፣ ድርሻዬን ካላመጣህ ደግሞ አሜሪካን ሀገር ቲክቶክ እንዳይታይ ብሎክ አደርጋለሁ ስትባል ቻይና ጨነቃት። ምን ታድርግ? ሌላው ሀገር አይጠቅምም። ኢትዮጵያ ውስጥ፣ ጅቡቲ፣ ሶማሌ ውስጥ ቢታይ ቲክቶክ ምን ይጠቅማል? ዋጋ የለውም። አሜሪካን ሀገር ሲታይ ነው በዶላር የቲክቶክ ካምፓኒው የሚዝቀው።
ስለዚህ ሳትወድ በግድ ኧረ እሰጣለሁ አለች። ለአሜሪካ የድርሻዬን እሰጣለሁ፣ የሚደርሳችሁን ውሰዱ፣ ቲክቶክን አሜሪካን ሀገር አትዝጉብኝ አለች። የአሜሪካ ትልልቅ ኩባንያዎች ከቲክቶክ የሚያገኙትን ሼር ሆልደር ተስማምተዋል ማለት። በጣም የሚገርም እንደዚህ ነው እንግዲህ የአሜሪካ እቅዷ ይሄ ነው። በቃ በየሀገሩ ለኔ አገር በሙሉ ዓለም ለኔ ይገብራል፣ ዓለም ለኔ ይገብራል፣ የኔ ዜጎች ግብር አይከፍሉም፣ በዚህ አሜሪካን አሳድጋለሁ። ይሄ ነው እንግዲህ የፕሬዝዳንቱ ሀሳብ። የሚነሱ ስጋቶች ከዚህ ጋር ተያይዞ ምንም እንኳን እቅዱ ማራኪ ሳቢ ቢመስልም ነው የሚሉት የአሜሪካ የፖለቲካ ተንታኞች፣ ብዙ የምጣኔ ሀብት ባለሙያዎች የሚከተሉትን ስጋቶች ግን ያስቀምጣሉ ይላል። የዋጋ ንረት ኢንፍሌሽን ይመጣል። ቡና ለምሳሌ አሜሪካን ሀገር በጣም ጨምሯል። አይታችሁት ከሆነ ለምን? ታሪፍ ስለሚጨምርባቸው፣ ቀረጥ ስለሚቆርጣቸው፣ ስለሚቀርጽባቸው ማለት ነው። ሌሎችም እቃዎች ይጨምራሉ ነው። በታሪፍ የሚገቡ ከሆነ ይጨምራሉ ነው። ትርጉሙ እሱ ነው። ከውጭ የሚገቡ እቃዎች ላይ ከፍተኛ ቀረጥ ሲጣል ነጋዴዎች ቀረጡን ወደ ሸማቾች ያስተላልፋሉ። ይህም እንደ ኤሌክትሮኒክስ፣ አልባሳትና አንዳንድ ምግቦች ላይ የዋጋ ጭማሪ ሊያስከትል ይችላል። ትራምፕ ብልጥ ናቸው። እዚህ ላይ ምን አሉ? ለምሳሌ ከሆላንድ የሚገቡ ወተት፣ የምግብ ነክ ነገሮች፣ አጠቃላይ ምግብ ነክ የሆኑ ነገሮች አሜሪካን ሀገር ኑሮ እንዳያስወድዱ ያለ ቀረጥ እንዲገቡ አደረጉ። በጣም ብልጥ ናቸው። ያለ ቀረጥ እንዲገቡ ብልጥ ነው ፕሬዝዳንቱ። በነገራችን ላይ የሚቻል አይደለም። የገቢ አለመመጣጠን፣ የገቢ ግብር በአብዛኛው የሚከፈለው ከፍተኛ ገቢ ባላቸው ሰዎች ነው። ታሪፍ ግን በሁሉም ሸማች ላይ እኩል ስለሚጫን ዝቅተኛ ገቢ ያላቸው ዜጎች ላይ ጫና ሊፈጥር ይችላል። ታሪፍ በሁሉም ላይ ነው። በምርት ሀብታምነህ ደሃነህ አይባልም። ወደ አሜሪካን ሀገር ምርት ይዘህ ስትገባ ቀረጥ ጋማ ትባላለህ። ስለዚህ ይሄ አስቸጋሪ ነው። ግብር ከሆነ ግን ብዙ የሚያገኘው ብዙ ይከፍላል። ፕሮፖርሽናል ስለሚሆን አያስቸግርም ነበር። የሂሳብ ስሌት በአሁኑ ጊዜ የገቢ ግብር ወደ 2.4 ትሪሊየን ዶላር ነው አሜሪካን ሀገር። ታሪፍ ደግሞ የሚያስገኘው 250 ቢሊየን ዶላር ነው። በጣም አይገናኝም። በነገራችን ላይ በታሪፍ ፕሬዚዳንት ትራምፕ ታሪፍ በመሰብሰብ አሜሪካውያኖች የሚከፍሉትን ግብር አካክሳለሁ የሚሉት የሰማይና የምድር ልዩነት ያለው ነው። በጣም የተራራቀ ፋር አፓርት የሆነ ቢግ ዲፈረንስ ያለው ነገር ነው እና ፕሬዚዳንቱ ግን ለማንኛውም ይሄን አደርገዋለሁ ብለዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለእናንተ ይመጥናሉ፣ ለእናንተ ይጠቅማሉ፣ ለእናንተ ህይወት ወሳኝ ናቸው ያልናቸው መረጃዎች እነዚህ ናቸው። በተለይ ከግብር ጋር ተያይዞ አሁን እኛ የነገርናችሁን መረጃዎች በሙሉ ተግባራዊ በማድረግ ማግኘት ያለባችሁን ተመላሽ ገንዘብ እንድታገኙ እንዲሁም ወደፊት መክፈል ያለባችሁን የግብር መጠን በአግባቡ እንድትከፍሉ ማሳሰቢያ እየሰጠን የዕለቱን ፕሮግራም እዚህ ላይ ቋጭተነዋል። በሌላ ቪዲዮ በሌላ ፕሮግራም እስከምንገናኝ ግን የዩቲዩብ ቻናሉን ሰብስክራይብ አታረጉም? ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ሱፐር ቻት፣ ሱፐር ስቲከር፣ ቻናል ሜምበርሺፕም እኮ ይቻላል። ማን ከለከላችሁ? ይህንንስ ለምን አታደርጉ? ሞክሩት። እስቲ ሞክሩት። ይሄ ቻናል በህይወታችሁ ላይ ጥቅም እያመጣ ነው ብላችሁ ካሰባችሁ፣ መረጃው ለህይወታችን ምዕራፍ አስፈላጊ ነው ብላችሁ ካሰባችሁ ይሄን አድርጉ። ካልሆነ ደግሞ ምንም ችግር የለውም። ሰናይ ቆይታ